ቴና አባባን አገተችው። ከዛ ቤት የተሰጣት ጥቂት ቀናቶች ቢሆንም ይህንን ቤት ለቀሽ ውጭ በማለት አባባ በተደጋጋሚ ነግሯትም ነበረ። ይሁን እንጂ ቴና አይ አባባ የተወሰነ ጊዜያቶችን ስጠኝ፣ ባይሆን የቤት ኪራይ እንኳን እንደው ሊያዝ፣ ከዛ በተጨማሪ ደግሞ ቤትን መፈለግ አለብኝ በማለት ረዘም ያለ ቀናቶችን እንዲሰጣት እየጠየቀችው ነበረ። አባባም እንግዲህ በቃ ችግር የለውም ቶሎ ቶሎ ፈልገሽ ብቻ ከዚህ ቤት ውጭልኝ ብሏትም ነበረ። ቴና ግን እንደዚህ በቀላሉ መውጣት አልፈለገችም። ዳኒ ቴናን ምንድን ነው የደበቅሽ ነገር እያለ ምናልባት አባባን የምታደርገውን ነገር እያንዳንዱ ብትነግረኝ ብሎ ለስለስ ብሎ እየቀረባት ነበረ። ነገር ግን ቴና ምንም የደበቅኩ ነገር የለም ከማለት ውጭ እንዲሁም ደግሞ ይሄንን ጉዳይ ያደረግኩት ለእኔና ለአንተ ስል ነው፣ ገንዘብ ያለው ከአባቱ ስለሆነ ካሌብን ምንም ነገር ልናደርገው አይገባም እና አባቱን አንድ ነገር አድርገዋለሁ እንዳለችም እንደዛተችውም የሆነ ነገር ልታደርገው አስባለች። ያሰበችውም ሀሳብ እንግዲህ አባባን እዛ ቤት በማገት ወይም ደግሞ ከገደለችውም በኋላ ወይም ደግሞ መጀመሪያ ታግትና ካሌብ በስሟ እንዲያዞርላት ያለውን ሀብትና ንብረት ለመጠየቅ ነበር አላማዋ። ነገር ግን ያ እሷ የቀጠረቻቸው ደላሎች እንዲሁም ደግሞ አባባን አግተው እንዲያሰቃዩት የቀጠረቻቸው ሰዎች በመጀመሪያ ካሽ ካልከፈልሽን ይህንን ስራ ልንፈጽምልሽ አይገባም፣ ባይሆን ግን ካንቺ የሚጠበቀው የሰውየውን ማንነትና ፎቶ አሳይን፣ ከዛ ለስራው ሁሉ ቀላል ይሆናል። ግን ስራና ስራ ብቻ ነው የሚያገናኘን፣ ከዚህ በኋላ መምጣትም እንደፈለገሽ መጠየቅም አትችይም። ታዲያ ስማችሁ ማን ነው በማለትም እንግዲህ ጠይቃቸዋለች። አባባን ሊያግት የተስማማው እንዲሁም ደግሞ ሊገለው የተስማማው ሰው ግን ስሜን ቀስ ብለሽ ትደርሽበታለሽ፣ ነገር ግን እኔ አንቺና አንድ የኔ ጓደኛ የሆነ ሰውን የሚያውቀው ይህን ነገር ለሌላ ሰው ትንፍሽ አልሽ ማለት እቅዳችን ተበላሽ ማለት ነው በማለት ለቲና ያናግራታል። ቲናም ምንም አታስብ፣ ችግር የለውም ለማንም አልናገርም በማለት የተጠየቀችውን 400 ሺህ ክፍያ ከከፈለችም በኋላ ወደ ቤት ተመልሳ ገብታለች። ካሌብም ቤቱን ለቃ እንድትወጣ ደስታው ነው፣ ግን ደግሞ በጣም ትልቅ ሰበብ አግኝታለች። ካሌብ በባለፈው በጣም ተናዶ ሴት አድርጌ ካልገደልኩሽ በማለት እንግዲህ አንገቷን አንቋት ነበረ። በዚህ የተነሳ እንግዲህ አልጋ ላይ ተዘርራ ስታያት ትሁት ካሌብ ምንድን ያደረከው ማለት ወደ ሐኪም ቤት ተሯሩጠው ይዘዋት ሄደዋል። ቲና ወደ ሐኪም ቤት ከሄደች በኋላም ዶክተሩ በጣም እንክብካቤ እንደሚያስፈልጋትና ብዙ ጊዜ ደግሞ እረፍት እንዲሁም ደግሞ ከቤት ውጭም እንዳትንቀሳቀስ በማለት የተለያዩ መድኃኒቶችን አዝዞ ልኳታል። ነገር ግን ቲና ምንም አልሆነችም። ይህ አንደኛው እቅዷ ነበረ ከዛ ቤት ላለመውጣት። ይሁን እንጂ ትሁትም ካሌብ ለምንድን ነው እንደዛ ያደረግከው በማለት በጣም ተቀይሞ ነበረ። እንዲሁም ደግሞ አባቱ ለምታደርገው እያንዳንዱ ነገር ራስ ኃላፊነት መውሰድ አለብህ፣ የአንተ ጦስ ለእኔም ስለሚተርፈኝ ጥንቃቄ አድርግ እያለ ደጋግሞ አስጠንቅቆታል። ካሌብ ይሄን ነገር አላሰበበትም። ቲናም ከሐኪም ቤት መልስ እንግዲህ ቁጭ ብላ ወጥመዶቿን እያዘጋጀች ነው። የመጀመሪያ ወጥመድ እንግዲህ የተኛች እያስመሰለች ከዛ ቤት በመውጣት እቅዶቿን ማሳካት ነው። ይሁን እንጂ ያቺ ቴና የተባለችውም እንግዲህ እንደዚህ እያስመሰለች ብትወጣም ትሁት ደግሞ አዝናላት። ልጅቷ በጣም ታማለች እና እንዲሁም ደግሞ መድኃኒት ስለምትወስድ ይህንን ምግብማ እየሰራው መስጣት አለብኝ በማለት ከዳኒ ጋር ታናግረዋለች። ዳኒም ቆይ ይህን ያክል ታስቢላታለሽ ማለት ነው እንዴ ትሁት ይላታል። ወይስ ትወጃታለሽ? ያው ባልወዳትም አልጠላትም፣ በዛ ላይ ደግሞ መድኃኒት ስለምትወስድ ግዴታ ይህንን ነገር ባድርግላት ምንም አይደለም እና ይልቅ ይህን ነገር ውሰድና ስጣት፣ እንደውም ቆይ ራሴ ወስጄ እሰጣታለሁ በማለት እንግዲህ ምግቡን ይዛላን ለመሄድ ታስባለች። ምግቡንም እንግዲህ ዳኒ ምንም ችግር የለውም እኔ ወስጄ እሰጣታለሁ በማለት ከታዘዛትም በኋላ ለቲና ወስዶ ያቀብላታል። ቲናም ይህ ምግብ ተመረዘ ቢሆንስ በማለት ነበር የጠየቀችው። ዳኒም ለዚህም አንቺ ጀግና አይደለሽ እንዴ? እንደዚህም ማለት ተጠረጥሪያት አይገባም በማለት ይመልስላታል። ይሁን እንጂ ቲና አሁንም ቢሆን እሺ በላለሁ በማለት ምግቡን ቁጭ አድርገዋለች። ነገር ግን በቃ ወጣለሁ ልተኛ እኔ በማለት ዳኒን ትሸውድና አሁንም የተኛች አስመሰለ እንግዲህ ትራሱን ከደረደረችው በኋላ
ከዛ ቤት ውልቅ ትላለች። ዳኒም እንግዲህ ምንም ሁኔታ ስላላማረውና ደስ ስላላለችው ይች ልጅ ግን የሆነ ተኝታ ነው ወይስ ምንድን ነው በማለት ከዛ መኝታ ክፍል ሊያት ይገባል። እንግዲህ ቲና ብሎ ሲጠራትም ምንም አትንቀሳቀስ አትጋገርም። እንዴ ይች ልጅ ምንድን ነው አላማ ይልና ብርድ ልብሱን ግልጥ ያደርገዋል። ትራሱን ነበር ደርድራበት ሄደችው። ወዲያውኑም እንግዲህ ትሁት መጣችና ቲና ምግቡን በላሽው ወይስ እንዴት ነው በማለት ጠየቀችው። ነገር ግን ዳኒ መኝታ ክፍል ስለነበረ ያንን ጉዳይ እንዳታየው ብርድ ልብሱን ለበስበስ ያደርገዋል። ምን ነው ምን ተካሄደ ትለዋለች። አይ ምንም በቃ ነይ እስኪ እንውጣ እዚህ ክላስ ይልና ከክላስ እንድትወጣ ያደርጋታል። ዳኒም እንግዲህ ቲና ወዴት እንደሄደች ስለሚያውቅ በመንገዱ እየተከታተላን ነበረ። ቲናም እንግዲህ ካየችው በኋላ እውነቱን መናገር አልፈለገችማ። እኔም ያው በቃ ቤቱ ድብር ሲያደርገኝ እንቀሳቀስ ብዬ እኮ ነው። ታዲያ እነሱ ሸውደሻቸው ነው እንደምትወጭ ይላታል። ያው ትናለች ብለው ካሰቡ ከዛ ቤት ነው ውጭ እንደሚባል ስለማቅ ትንሽ እንዲዘገይልኝ በማለት ነው ሁኔታ ትልና መንገዷን ትቀጥለዋለች። ዳኒም ሁኔታዋ ስላልተዋጠለት በተለይ ደግሞ ደጋግማ የሆነ ቅድና አላማ አለኝ የማደርገው ነገር እያለች ለዳኒ ስትነግረውም ነበረ። ዳኒ ሁኔታው አስፈርቷታል እና ምንም ትነግሬ ነገር የለም አሁንም ይላታል። ምንም የለም ለማንኛውም ትሁት መጣ ነበር እዚህ መኝታ ክፍል ይላታል። ታዲያ አየችኝ? አይ ለሱ እንኳን አታስቢ፣ እኔ እንዳታይሽ አድርጊያታለሁ፣ ግን ጥንቃቄ አድርጌ። ሲጀመር ደግሞ ለምንድን ነው የማንገኝ እቅድሽን? እኔ እኮ አግዝሻለሁ፣ ከሁሉም ከጎንሽ ነኝ ይላታል። ቲና ግን ዳኒንም የጠረጠረችው ይመስላልና አቅዷ እስከሚሳካላት ምን ማድረግ እንዳሰበች ራሱ ለማንም አልተነገረችም። አላማዋ እንግዲህ አባባን ወይ አግቶ ወይ ደግሞ ገሎ ያለውን ሀብትና ንብረት እንዲሁም ደግሞ ሳይወድ በግዱ እንዲሰጣት ነው የፈለገች። ካሌብም እንግዲህ ይች ልጅ እስካሁን አልተሻላትም እንዴ ነይ ውጭልኝ ይበቃሻል በማለት ቢያናግራትም ቲና ግን ለዛ ቤት ልትንቀሳቀስ አልቻለችም። በሌላ በኩል እንግዲህ አባባ ቆይ አንተ ልጅ ምንድን ነው ነገርህ? ለምንስ እንደዛ አደረግ በማለት እየወቀሰውም ነበረ። ይሁን እንጂ እንዲህ አባዬ እኔ ምን ላድርግ በቃ በጣም እኮ ትዕግስት ያለቀ በማለት ሲያናግረው ነበረ። እንግዲህ ዳኒም ቆይ ግን ካሌብ እንደዛ አንቆ መግደሉ ተገቢ ነው ብለህ ታስባለህ? ለምንድን ነው እህቴን ያነካት ይለዋል። እንግዲህ ካሌብም የእውነት ግን እናንተ እህትና ወንድም ናችሁ ብሎም ከጠየቃቸው በኋላ ይህ ነገር ሲገባን ነው፣ በሰው ቤት እኮ ነው ግግም ብላችሁ የቀራችሁት፣ አልወጣም ስትሉስ ትዕግስቴ እኮ አለቀ ይላቸዋል። እሺ መውጣቱን እንወጣላለን፣ ሲጀመር እኔ ቤት እየፈለግኩ ነው ይለዋል። ዳኒም እንግዲህ ከካሌብ ጋር ያለውን ነገር ከጨረሰ በኋላ አሁንም ቢሆን ወደ አባባ ሄድና አባባ እንደው እባክህ የተወሰነ ቀናቶችን ጨምርልኝ፣ ቤት እየፈለግኩ ነው እና እወጣልሃለሁ ይለዋል። እንግዲህ አባባ መጽሐፍ እያነበቡ ስለነበረ ወጣ ብለው በመንገድ ካገኙትም በኋላ ዳኒ እንዴት አወቀው ነው የዚህ ቦታ መኖሬን ይለዋል። ያው ድንገት ሳልፍ አግኝቼ ነው አለው። አባባም እሺ ሁለተኛ ግን እዛ አካባቢ ከመጣህ ምናልባት መጽሐፍ የምታነብ መሆን አለበት። ካነበብክ ብዙ ነገር ትማራለህ፣ ብዙ ነገር ታውቃለህ። እንዲሁም ደግሞ በጣም ያላወቃቸውና ያልተረዳቸውን ነገሮች እየተረዳ ትሄዳለህ። ቀጣይ ምናልባት እዚህ ቦታ ከመጣ መጽሐፍ ይዘና በማለት እንግዲህ ይነግረዋል። ዳኒም እሺ በማለት በቃ አባባም አሁን ብቻዬን መሆን እፈልጋለሁ ስላሉ ጥለውት ይሄዳሉ። አባባም እንግዲህ የሚበቃውን ያክል መጽሐፍ ካነበበ በኋላ ወደ ቤት ይመለሳል። የተለመደ ጥያቄ ነው። ዛሬስ ቢሆን ምናልባት አባባ ራርቶልኝ እንደው እንደ ልጁ እዚህ ቤት ያስቀምጠኛውን በማለት ዳኒ አሁንም እየሄደ ይጠይቀዋል። ካሌብ እኮ ልጄ ነው፣ ምንም ቢሆን ያለኝ አንድ ፍሬ ልጄ ነው። ምንም እንደዚህ ብከፋና ብቆጣበት ልጄ ነው፣ አንተ ግን ልጅ አይደለም በማለት ነገረው። ዳኒም እንግዲህ ሱስ ልክ ነህ አባባ በማለት አሁንም ቁልጭ ቁልጭ ይላል። ቲናም በሁለተኛው ዙር እንግዲህ ያንን አጋች አገኘችውና የተዋዋለችውን ገንዘብ ተከፍለዋለች። ስም ማን ነው ብትለውም ስሜ እኮ ይቆይሽ ግን አደራሽ ማንም ማወቅ የለበትም በማለት ሀሳቡን ሲያሳካውና ጉዳዩን ደግሞ ሲያሳካ እደውልልሻለሁ በማለት ይለያያሉ። በመጀመሪያ ገንዘብ ከፍለዋለች እንግዲህ ግማሽ
የ400 ሺህ በባለፈው እንግዲህ ከዳኒ ደብቃ የወሰደችው አሁን የአባባን ህይወት መጥፊያ ሊያደርገውም ይመስላል። ምናልባት ካሌብም ያንን ሁሉ ገንዘብ በይሰጣት አባባን ለማሳገት እንግዲህ ሌላ ሰዎች አመጣ። እንዲሁም ደግሞ እንዲገሉትም አታደርግም ነበር። በወንበዴ ልታሳግተው አይገባም። ያ ገንዘብ ባይኖራት ወንበዴም ልትቀጥረ አይገባም ነበር። በመጨረሻም እንግዲህ ካሌብ አሁንም ወደ መኝታ ክፍሉ ሲገባ ያቺ ቴና አልጋው ላይ ተዘርራለች። አንቺ ልጅ በቃ በዚሁ አመመኝ በማለት እዚህ ተኝተሽ ልትቀሪ ነው እንዴ? ነይ ውጭ በማለት ይጎትታታል። አልወጣም ትላለች። እንግዲህ እንደምንም አድርጎ ከሳቤን ለማባረር እየሞከረ ነው። ትሁትም መጣችና አገዘችው። ለሁለት እንግዲህ አንጠልጥለው አሽቀንጥረው የሚጥሏት ይመስላል። እንግዲህ ቲና አባባን ምን ልታረገ ይሆን? ወንበዴ የቀጠረች። ካሌብስ እንዴት ነው ይፈታታል ወይስ ደግሞ አይፈታትም ቲናን? ኤደን እንግዲህ ከዚህ ጨዋታ ጀምሬዋለሁ ብላለች። ምናልባት በመካከል ታቋርጠው ይሆን? ዳኒስ የእውነት ቤት እየፈለገ ይሆን? በቀጣይ ቪዲዮ የምናየው ይሆናል። እስከዛው መልካም ጊዜ ይሆንላችሁ።